500 ሺህ ብር ቅድሚያ ከፍላችሁ የቀረውን 1.2 ሚሊዮን ብር ደግሞ ባንክ ምናመቻችላችሁን ሂማን ሄር ላሳያችሁ። ይሄን 500 ሺህ ብር ይዘው ሲመጡ የቀረውን 1.2 ሚሊዮን በባንክ አመቻችተን በደስታ እንልኮታለን። እኔ እኮ የዚህ ሀገር ገበያ በጣም ነው የሚያዝናናኝ። ምንድነው እንደዚህ ማራከስ? ሂማን ሄርን ጥንቡን ጣለ በቃ እንደዚህ ግን ኢዚ አታድርጉት። በቃ ማንኛውም ማህበረሰብ እንደፈለገው እንዲጠቀም አታድርጉ። ከባንክ ጋር አያይዘን ምናምን በቃ ለምንድን ነው እንደዚህ የሚሆነው? 500 ሺህ ብር ምንድናት? አሁን ለምሳሌ እኔ ረከሰ ብዬ እንደዚህ ምንድነው ይሄ ነገር ረከሰ እስቲ ለማለት ሌው ምናምን ብዬ ቼክ ላደርገው ብዬ ብገዛ ሁሉም ሰው ሊያደርገው ነው እኮ አስበሽዋል? በየመንገዱ ነው የገዛሁትን ሂማን ሄር ሰው አደረገ ብዬ ሊደብረኝ ማለት ነው። ዘ ኔም ኦፍ ጂሰስ በቃሉ እኔ እንደ ሐሳብ ማለት ነው ጭንቅላትሽ ጓጉሏል። አዎ ጓጉሎብሻል። ለምን ሂማን ሄሯን ብቻ ከምታደርጊ ማለት ነው ጭንቅላቷን የፀጉሩን ባለቤት ጭንቅላቷን አምጥቶ አይገጥሙልሽ? እንደዛ ነው ቢሻልሽ። እውነቴን ነው። ይሄ ጓጉሎብሻል። ይሄ ያንቺ አይደለም። ለማንኛውም እቺን በህልም ዓለም ያለች ሴትዮ እንተዋትና ይሄ ቻናል ብቸኛውና ዋንኛው ትላላችሁ ቻናሌ ነው። ያኛው ተዘግቷል የማታውቁ እንግዲህ ፎሎ በማድረግ እንዲሁም ኮፒ ሊንክ፣ ሪፖስት፣ ፌቨራይት ምናምን በማድረግ ፍቅር እንስጠው። እንዲሁም ደግሞ የዩቲዩብ ቻናል አለኝ ኤፍራታ ቲዩብ በሚል እሱን ግቡና ሰብስክራይብ አድርጉት። ቤተሰብነታችን ይለምልም ባይ ነኝ። ይሜ ብለናል።